ሰላም እንዴት ናችሁ? ውድ የቻናላችን ተከታታዮች ዕለታዊው የትንታኔና የመረጃ ፕሮግራም ላይ ነው የምትገኙት። ዛሬም እንደተለመደው የተለያዩ ርዕሶችን እያነሳን በነሳ ዙሪያ ሰፋ ያለ መረጃ የማካፍላችሁ ነው የሚሆነው። ከዛሬዎቹ ርዕሶች መካከል ደግሞ አንደኛው ጂሚ ካራገር በኦቨርላፕ ላይ ስለ ማይክል ካሪክ ያነሳው አንድ ሀሳብ አለና በዛም ሀሳቡ ላይ ማይክል ካሪክ እስካሁን ድረስ ያደረገው ስራዎች ወይ ደግሞ እስካሁን ያደረጋቸው ነገሮች ምን ይመስላሉ? ከዚህስ በኋላ እስከ ድረስ ሊሻገር ይችላል? ማይክል ካሪክን ይዞ ማንቸስተር ዩናይትድ ዋንጫ ማሳካት ይችላሉ? ካሪክስ ደግሞ እስካሁን ድረስ ያመጣቸው ነገሮች ምንድን ናቸው? ለማንቸስተር ዩናይትድ ሰጠ የተባለው ጥቅም፣ ለማንቸስተር ዩናይትድ ትልቅ ነገር አንጥቷል ከተባለ ያ ነገር ምንድን ነው በሚለው ዙሪያ ሰፋ ያለ ሀሳቦችን ሰጥቷል። እነዛም ሀሳቦች ምን ይመስላሉ? የእውነት ጋራገር ያለው ነገር ካሪክን የሚገልጸው ነገር ነው ወይ? ምን ያህል ሀሳቡን እንወስዳለን፣ ምን ያህል ሀሳቡ ደግሞ የሚወሰድ አይደለም የሚለውን ነገር በዝርዝር ለማየት ለመመልከት እንሞክራለን ማለት ነው። ሁለተኛው ርዕሳችን ደግሞ የሚሆነው ኦፕታ እንደሚታወቀው በጣም ታዋቂ የሆነ የዳታ አናሊሲስ ተቋም እንደሆነ ይታወቃልና ማንቸስተር ዩናይትድ በዚህ ሰዓት ላይ ምን እንደጎደለው፣ ምን እንደሚያስፈልገው፣ የቱ ጋር መጠናከር እንዳለበት ይፋ ያደረገው ቦታ አለ። ብዙዎቻችን በተደጋጋሚ ስናነሰው የነበረው ነገር ነው ይሄ ነገር። ግን ደግሞ ኦፕታ ግን እዛ ቦታ ላይ በደንብ አድርጎ ዳታዎችን አቀናጅቶ የተለያዩ ነገሮችን አንስቶ ምን ቦታ ላይ ማንቸስተር ዩናይትድ ጠንከር ብሎ መሄድ አለበት፣ የዝውውር መስኮቱ ሳይዘጋ ማንቸስተር ዩናይትድ ማድረግ ያለበት ነገር ምንድን ነው የሚለውን ነገር አንስቷል። ስለዚህ ያ ቦታ ምን ቦታ ነው፣ የቱ ጋ ነው ይሄ ነገር መጠናከር አለበት የሚለው ሀሳብ የተነሳው የሚለውን ነገር እንደዚሁ በዚህ ፕሮግራም ላይ ለማየት ለመመልከት እንሞክራለን ማለት ነው። ሶስተኛው ርዕሳችን ደግሞ የሚሆነው ቤንጃሚን ሼሽኮ ጉዳት ላይ እንዳለ ይታወቃል። የፕሪሲዝን ጨዋታዎችንም ማድረግ አልቻለም። የፕሪሲዝን ልምምዶችንም ከማንቸስተር ዩናይትድ ጋር ማድረግ እንዳልቻለ የሚታወቅ ነው። ቡድኑ ጨዋታ ወደሚደረግበት ከተማ በሚጓጓዝበት ሰዓት ላይ ስኳድ ውስጥ የሌለ እንደሆነም ተመልክተን ነበር። ምንም ጨዋታ ሳያደርግ ነው ፕሪሲዝኑ ሊጠናቀቅ የቻለውና አሁን ላይ ውድድሩ ሊጀመር ቀናት እንደቀሩት የሚታወቅ ነው። ስለዚህ ማይክል ካሪክ ይህንን ተጫዋች እንዴት አድርጎ መተካት አለበት፣ በምን መልኩ ነው መተካት ያለበት የሚለውን ነገር ሰፋ አድርገን ለመመልከት እንሞክራለን። የመጨረሻው ርዕሳችን የሚሆነው ከዚሁ ቤንጃሚን ሼሽኮን ከመተካት ጋር በተያያዘ ነው። በዛኛው የምናነሳው አንድ ሀሳብ ይኖራል። ሲቀጥል ደግሞ ማንቸስተር ዩናይትድ ከኦሲሜሄን ጋር ኦሲሜንን ለማምጣት ዝግጅቶችን እያደረገ እንደሆነ፣ ጥያቄዎችን እያቀረበ እንደሆነ፣ ንግግሮች እንዳሉ በተለይ በውስጥ እየተነጋገሩ እንደሆነና አንዳንድ ሀሳቦችንም እንደተነሳ መረጃዎች እየወጡ ይገኛሉ። ያ መረጃ ምን ይመስላል የሚለውን ነገር ሰፋ አድርገን በዚህ ፕሮግራም ላይ ለመመልከት እንሞክራለን ማለት ነው። ታዲያ አሁን በጠቀስኩላችሁ ርዕሶች ዙሪያ ሰፋ ያለ መረጃና ትንታኔ ማግኘት የምትፈልጉ ከሆነ ይህንን ቪዲዮ እስከ መጨረሻው ድረስ እንድትከታተሉት እጋብዛችኋለሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ሰብስክራይብ ኦልሬዲ ካደረጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እያደረጋችሁ ሼር እያደረጋችሁ ኮሜንት ላይ ደግሞ የተሰማችሁን ሀሳብ በማጋራት በተለይም ደግሞ አሁን በማነሳው ዙሪያ ላይ ጥሩ ፖይንቶችን ከዚህ በፊት ስታነሱ ተመልክቻለሁ በኮሜንት ሴክሽን ላይ። ስለዚህ አሁንም ያንን ነገር እንድትቀጥሉት ለማበረታታት እፈልጋለሁና በእነዚህ ርዕሶች ዙሪያ የተሰማችሁን ሀሳብ የእናንተ ምልከታ ማወቅ ስለምፈልግ ኮሜንት ላይ ማስቀመጣችሁን እንዳትረሱ። መልካም ቆይታን ተመኘ። የማንቸስተር ዩናይትድ ጉዳይ ወይ ደግሞ ስለ ማንቸስተር ዩናይትድ ርዕሰ ዜና ማንሳት የተለመደ ነገር ነው። የእንግሊዝ ሚዲያዎች ማንቸስተር ዩናይትድ ተሳካለትም አልተሳካለትም፣ ማንቸስተር ዩናይትድ ተጫዋች አስፈረመም አላስፈረመም ስለ ማንቸስተር ዩናይትድ ከማንሳት ወደኋላ አይሉ። ለምን? ትልቅ ፋንቤዝ ያለው ቡድን ስለሆነ በዛ ጉዳይ ላይ ብዙ ሀሳቦች፣ ብዙ ሁኔታዎች ይነሳሉ። አሁንም ደግሞ ኦቨርላፕ በሚባለው ፕሮግራም ላይ እንደምታውቁት እነ ጋሪ ኔቭል የሚያዘጋጁት ጄሚ ካራገር እዛ ላይ አለና ጄሚ ስለ ማይክል ካሪክ ሰፋ ያለ ሀሳቡን ወይ ደግሞ በሱ በኩል ያለውን ምልከታ አጋርቷል። ካሪክ እንግዲህ እንደሚታወቀው የመጀመሪያ ፉል ሲዝኑን የሚያሳልፍ ነው የሚሆነው። የመጀመሪያ ፉል ሲዝኑን ብቻ አይደለም የሚያሳልፈው፣ በዚህኛው 2026-27 የውድድር ዘመን ላይ ቋሚ አሰልጣኝ ሆኖ በሎንግ ተርም ኮንትራት የ2 ዓመት ኮንትራት እንዳለው ይታወቃል። በሎንግ ተርም ኮንትራት የመጀመሪያ ሲዝኑ ነው የሚያደርገው። አምና በጊዜያዊ አሰልጣኝነት ነበረ ወደ ማንቸስተር ዩናይትድ ቤት መጥቶ የነበረው። ከዛ በኋላ ማድረግ የሚችላቸውን ነገሮች አድርጎ አንዳንድ ነገሮችን አድርጎ ነበር። የመጀመሪያው ግን ፉል ሲዝን ግን የሚኖረው ግን በዚህኛው በ2026-27 የውድድር ዘመን ላይ ነው። በዛኛው በግማሽ ዓመት ቆይተው ለምሳሌ በተለያዩ ተጫዋቾችን አነቃቅቶ ነበር። ኮቢ ሜኑን አነቃቅቶት ነበር። ቤንጃሚን ሼሽኮ በደንብ ጎል እንዲያስቆጥር ማድረግ ችሎ ነበረ። አጠቃላይ ቤንጃሚን ሼሽኮ 12 ጎሎችን ነው በአጠቃላይ ያስቆጥሮ የነበረውና
ከ12ቱ ጎሎች 9 ጎል የመጣው በማይክል ካሪክ ስር ነበር። አንዷ ጎል የመጣችው በዳረን ፍሌቸር ስር የመጣች ነበረች። የተለያዩ ተጫዋቾችን አነቃቅቶ ነበር። ካነቃቃቸው ተጫዋቾች መካከል ኮቢ ሜኑ ይጠቀሳል። ቤንጃሚን ሼሽኮ ከነዛ ተጫዋቾች መሃል አንዱ ነው። የቡድኑን ስፒሪትም ደግሞ መልሶታል የሚል ሰፊ ሁኔታዎችን ተመልክተን ነበር። ማንቸስተር ዩናይትድም እንዳጠቃላይ እንደ ቲም ጥሩ እንዲንቀሳቀስ ጥሩ ነገሮችን ፊል እንዲያደርግ አድርጓል ማለት ነው እና ለዛም ነው የተሳካለት ብዙ ጨዋታዎችን ማሸነፍ የቻለው። ወደ ቻምፒየንስ ሊግ ለማለፍ የቻለበትም ሚስጥር እሱ ነው። ታስታውሱ እንደሆነ ማይክል ካሪክ በሚመጣበት ሰዓት ላይ ምን አይነት ታክቲክ ይጠቀማል፣ ምን አይነት ነገሮችን ያመጣል። ኢቨን ከኦሌ ከፍ ያለበትና ከኦሌ በላይ ሆኖ የማንቸስተር ዩናይትድን አሰልጣኝነት ሚና የተረከበው ሞር እሱ ከታክቲክ አንጻር ከኦሌ የተሻለ ስለሆነ ነው የሚሉ መረጃዎችን በዝተው ነበር። ግን ደግሞ ማይክል ካሪክ እንደመጣ የማንቸስተር ዩናይትድን ታክቲካል ጉዳይ አይደለም መጀመሪያ ላይ ፊክስ ለማድረግ የሞከረው። በእርግጥ በባክስሪ አልተጫወተም። ምክንያቱም ባክስሪ ማለት ዲፎልት የሆነ ትክክል ያልሆነ ነገር ነው ማለት ዝም ብላችሁ ሲምፕሊ ዩናይትድ ብዙ ችግሮች ቢኖሩበትም ከነዛ ችግሮች መካከል ግን አንደኛው የባክስሪ ጉዳይ ነው። በባክስሪ አይሆንም ማለት ባክስሪ አይሰራም ማለት ሳይሆን ለባክስሪ የሚሆኑ ተጫዋቾች የሉትም ማንቸስተር ዩናይትድ። ስለዚህ ስለሌሉት ሌላ አማራጭ ነው መመለከት ያለበት። ኮቢ ሜኑን ያካተተ ጨዋታን ነበር ለመጫወት መሞከር የነበረበት። እነዚህ ነገሮች በሙሉ አድርጎ ነው ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ እንዲያልፍ አድርጎ ማድረግ የቻለው ማለት ትልልቆቹን ሲቲን፣ ሊቨርፑልን፣ አርሰናልን ለማሸነፍ የቻለበትም ሚስጥሩ ቡድኑን እንደ ቡድን ስላቀናጀው በዋናነት ያለው ታክቲካል ሳይድ ያለው ታክቲካል ጉዳይ እንዳለ ሆኖ ማለት ነውና ያን ነገር ነው። ካራገርም ደግሞ ስለ ካሪክ በሚያነሳበት ሰዓት ላይ በትልቁ አድንቆት ያነሳው ነገር ምንድነው? ማይክል ካሪክ ይዞት የመጣው የመረጋጋት ሁኔታ ነው። ካሪክ የማንቸስተር ዩናይትድ ዋና አሰልጣኝ ሲሆን ይዞት የመጣውን እርጋታ ይዞት የመጣውን የቡድን ስቴቢሊቲ በቀላሉ ማየት አለብን ብሎ አያስብም እሱ። ይሄ በጣም ትልቅ አቺቭመንት ነው፣ ትልቅ ነገር ነው፣ ትልቅ መደረግ ያለበት ነገር ነው ያደረገው። የመጀመሪያ ቤት ስራው ነው የተወጣው ብሎ ነው የሚያስበው። ግን ደግሞ ያላመነበት ግን አንድ ነገር አለ፣ እሱም የዋንጫ ጉዳይ ላይ ነው። ምን አለ የሚለውን ነገር ቀጥታ ወደ ጄሚ ካራገር እንግባ። ምን ብሎ ነው የጀመረው ንግግሩን? ሁሉ ነገር ወደ መጥፎ ሄዳል እያልኩኝ አይደለም። ማይክል ካሪክ ማንቸስተር ዩናይትድን ገደል ይከተዋል እያልኩኝ አይደለም። እንዲሁም ማይክል ካሪክ ላለፉት 6 ወራት ማለትም የዩናይትድ አሰልጣኝ ሆኖ 6 ወራትን ቆይቶ ነበር አይደል? በዛ 6 ወራት ያደረገውን ነገር ኤግዛክትሊ ያችን ነገር ለሚቀጥለው 12 ወራት ያን ነገር ማድረግ መቻል አለበት። ያ ማለቱ ምን ማለት ነው? ለግማሽ ሲዝን ያደረገውን ነገር ለሙሉ ሲዝን መጠቀም መቻል አለበት ብሎ ነው የተናገረውና ያን ነገር ማስቀጠል እንዲያው መቻል ነው ያለበት። ያደረገው ነገር ጥሩ ከመሆኑ የተነሳ መቀጠል ነው ያለበት። ያን ነገር የሚቀጥል ከሆነ ማይክል ካሪክ ለቡድኑ ብዙ የተረጋጉ ነገሮችን ማምጣት ይችላል። ካሪክ ከመጣ በኋላ ማንቸስተር ዩናይትድ ቤት የቀነሰ አንድ ትልቅ ነገር አለ ብሎ ነው የሚያስበው ጄሚ ካራገር ማለት ነው። ምንድነው ያ ነገር ብሎ የሚያስበው? ካሪክ ሲመጣ በማንቸስተር ዩናይትድ በኩል ምንም አይነት ሰርከስ የለም ወይ ደግሞ ሰርከሶች ቆመዋል። በጣም የተረጋጋ ነገር ነው። እሱ መጣ፣ ሁሉን ነገር አረጋጋው። ቻምፒየንስ ሊግ ፉትቦል ለማንቸስተር ዩናይትድ ዴሊቨር አደረገ። ከዛ በኋላ ለቀጣይ ዓመት ማንቸስተር ዩናይትድ የቻምፒየንስ ሊግ ተፋላሚ እንዲሆን ማለት ቻምፒየንስ ሊግ ላይ ሳይሆን ቻምፒየንስ ሊግን ደግሞ አሁን አንዴ ብቻ ገብቶ ድጋሚ ደግሞ 2 ዓመት ነው አይደል ከቻምፒየንስ ሊግ ውጭ ሆኖ የነበረው። ድጋሚ ደግሞ 2 ዓመት ደግሞ ቆይቶ ድጋሚ ሌላ ቻምፒየንስ ሊግ ማለት አይደል። ከዚህ በኋላ ማንቸስተር ዩናይትድ የሚገባው ከሻምፒዮኖቹ ጋር ነው። ስለዚህ እዛ ቦታ ላይ ደግሞ ደጋግሞ መምጣት መቻሉን ማረጋገጥ መቻል አለበት ብሎ ነው የተናገሩ እና እውነቱን ነው። በማንቸስተር ዩናይትድ በኩል ትልቅ ካሪክ ያደረገው ነገር ምንድነው? እንደመጣ መረጋጋትን፣ ሰላምና መረጋጋትን ያመጣው ጄሚ ካራገር አሪፍ አድርጎ ገልጾታል ብዬ አስባለሁ። በእኔ እምነት ዩናይትድ ቤት በፊት ሰርከስና ድራማ ነበረ። ሰርከስና ድራማ ይበዛዋል። በእንደዚህ አይነት መንገድ ደግሞ ማንም መስራት አይችልም። አሁን ለምሳሌ ተጫዋቾች ማንቸስተር ዩናይትድ ቤት መጥተው እንዳይሳካላቸው ከሚያረጋቸው ነገሮች መካከል አንደኛው በዩናይትድ በኩል ያለው ድራማቲክ ነገር ነው አይደለ? ለዛ እኮ ነው ሩበን አሞሪም እኮ ማንቸስተር ዩናይትድን የሆነ ምንድነው የሚባለው ትንሽ ጋላ ያለበት ኢንቫይሮንመንት ላይ መጥቶ አቀጣጠለው። አሞሪም በመጣ ሰዓት ላይ የአሞሪም አፕሮች ሙሉ በሙሉ 100% መጥፎ ሆኖ አይደለም። በነገራችን ላይ ኦነስቲ የሆኑ አሰልጣኞች አሉ። ሁሉም ቦታ ኦነስቲ የሆኑ አሰልጣኞች አሉ። ሁሉም ቦታ ኮንትሮቨርሻል የሆነ አስተያየት የሚሰጡ አሉ። ሁሉም ቦታ ለተጫዋቾች ቀጥተኛ መልስ የሚሰጡ፣ ለጋዜጠኞች ቀጥተኛ የሆነ መልስ የሚሰጡ አሰልጣኞች አሉ። ሩበን አሞሪም የመጀመሪያውም አይደለም የመጨረሻውም አይሆንም። በእግር ኳስ ታሪክ ላይ የተለያዩ አሰልጣኞችን ማንሳት እንችላለን፣ ኦነስቲ የሆነ ኦፒኒየን በመስጠት ማለት ነው። ግን የሩበን አሞሪም ትልቁ ችግርና ሩበን አሞሪም ላይ እንደዚህ ነገሮች በጣም እንዲባባሱበት
የአሞሪም 1 ዓመት እኮ ጨምሮ ነው አይደለ? እኔ 2 ዓመት የቆየው ያክል ነው የተሰማኝ አይነት ነው ማለት 2 ዓመት እድሜ ላይ የጨመርኩ ያክል ነው የተሰማኝ አይነት ነገር ብሎ እኮ ተናግሮ ነበር የልደቱ ጊዜ ላይ ኢንተርቪው የሚደረግበት ሰዓት ላይ ማለት ነውና ያን ነገር ስትመለከቱ ያሁላ ጫና እሱ ላይ የመጣበት ማንቸስተር ዩናይትድ በፊትም ነው። አሁን ደሱ አይነት ሁሉ ነገር በግልጽ የሚናገር አሰልጣኝ ከመምጣቱ በፊትም ማንቸስተር ዩናይትድ አካባቢ ብዙ ድራማዎች ይበዛሉ። በጣም ከእግር ኳስ ጋር የማይገናኙ እግር ኳሳዊ የሆነ ከዩናይትድ ጋር መነሳት ያለበት እግር ኳሳዊ ጉዳይ ሆኖ ሳለ ከእግር ኳስ ጋር የማይገናኙ ክለቡን ግን በብዙ እንዳይረጋጋ የሚያደርጉት ኢንሲደንቶች ይፈጠራል። ተጫዋቾችና አሰልጣኞች የዩናይትድ ኢንቫይሮንመንት የሚከብዳቸውም ለዛ ነው። ታስታውሱ እንደሆነ አንጅ ፖስቴኮግሉ በዚህ ኦቨርላፕ ላይ ቀርቦ ከነ ጄሚ ጋር በሚያወራበት ሰዓት ላይ የተናገረው አንድ ነገር ነበር። ማንቸስተር ዩናይትድን ወደ ስኬቱ ለመመለስ የሆነ አሰልጣኝ ስፔሻል መሆን አለበት፣ ጎበዝ መሆን አለበት አላለም። ማን ማኔጅመንት ጥሩ መሆን አለበት አላለም። ዩኖ ስፔሻል መሆን አለበት። ስፔሻል መሆን አለበት ማለት ምን ማለት ነው? ስፔሻል አሰልጣኝ ማለት አሁን የጠቀስኩላችሁን ማን ማኔጅመንት ላይ እሱ ጎበዝ ነው አይደለም የሚባለው። አሴ ሆል ፓኬጅ ምርጥ ነው። አሁን ለምሳሌ ጋርዲዮላን በማን ማኔጅመንት እንትን አትሉትም፣ ምንድን ነው ጥያቄ አታነሱበትም፣ በታክቲክ ጥያቄ አታነሱበትም። በጌም ማኔጅመንት በጨዋታ መሃል የሚደረግ ለውጦች ላይ አታሙትም። ከጋዜጠኞች ጋር በሚደረግ ቃለመጠይቅ ላይ አታሙትም። ፐርሰናል ህይወቱ ላይ አታሙትም። ሄድላይኖችን የማይፈጥር አይነት አሰልጣኝ ከሚስቱ ጋር እኮ ተፋቶ እኮ ሚዲያ ላይ እኮ የደረሰው ከ6 ወር በኋላ ከ7 ወር በኋላ እኮ ነበር ታስታውሱ እንደሆነ። ሶ ስፔሻል ማለት ሁሉንም ነገር ፐርፌክትሊ ማድረግ የሚችል ማለት ነው። ስለዚህ እንዲሳካለት ሲል አንጅ ፖስቴኮግሉ ዋንጫዎችን እንዲያሳካ ልክ እንደ ሰር አሌክስ ፈርጉሰን ማለት ነው። ሰር አሌክስ ፈርጉሰን ለምሳሌ ያሁላ ዋንጫ ማንቸስተር ዩናይትድ ቤት ሲያንጋጉ ያሁላ ክብርን ለማንቸስተር ዩናይትድ ሲያመጡ አብዛኛው ትውልድ የማንቸስተር ዩናይትድ ደጋፊ እንዲሆን ኢንስፓየር ሲያደርጉ ስፔሻል አሰልጣኝ ስለነበሩ ነው። ማን ማኔጅመንታችሁ በጣም ጥሩ ነበር። የጨዋታ አቀራረባችሁ በጣም ምርጥ ነበር። ከሜዳ ውጭ ያላቸው ህይወት ላይ ጥሩ ነበር። ከጋዜጠኞች ጋር በሚኖራቸው ቃለ መጠይቅ ላይ ጥሩ ነበሩ። ይሄ ሁላ ነገር መሳካት አለበት። ዩናይትድ ቤቱ የለመደው እንደዚህ አይነት አሰልጣኝ። ስለዚህ ስፔሻል መሆንን ይጠይቃል። ስፔሻል እንዲሆን ደግሞ አንደኛው ነገር መረጋጋት መፈጠር አለበት። ቢያንስ ለተጫዋቾቹ የተሻለ ኢንቫይሮንመንትን ይፈጥራል። እንዳልኳቸው አሞሪም መጥቶ ለተጫዋቾቹ ጭራሽ እሳት የሆነ ኢንቫይሮንመንትን የፈጠረው። ማንቸስተር ዩናይትድ እኮ ሲጀመርም ማንቸስተር ዩናይትድ ገብቶ ተጫዋች እኮ ገና ሲጫወት እኮ እሳት ውስጥ እኮ ነው የሚገባው። ጠንካራ መሆን አለበት። በእሳት ውስጥ ተፈትኖ ማለፍ አለበት። ለዛ ነው እንደ ብሩኖ አይነት ተጫዋቾች የማንቸስተር ዩናይትድ በቃ እነ ኔቪል እንኳን አይ የኛ እኮ ቲም ውስጥ ሊኖሩ የሚችሉት ተጫዋቾች መካከል ከፈርጉሰን በኋላ ከፈረሙት ብሩኖ ብቻ ነው ብለው እስከ መናገር የደረሱ ብሩኖ ስፔሻል ፕሌየር ስለሆነ ማለት ነው። ስለዚህ ካሪክ ያደረገው ትልቁ ነገር ይሄ ቡድን እንዲረጋጋ አድርጓል። በዩናይትድ ዙሪያ መረጋጋቶች እንዲሰፍኑ አድርጓል። ኢቨን በራሽፎርድ እኮ ዙሪያ እኮ ትልቅ ኤርላይን ተፈጥሮ ነበር በመዝናናቱ ምክንያት ምናምን፣ ግን ወዲያው ነው የረገበው። ስለዚህ ያንን መረጋጋት ይዞ በመምጣቱ ካሪክ ሊመሰገን ይገባል ነው የሚለው የካራገር ጉዳይ ማለት ነው። የካራገር ታዲያ ትልቁ አሁን ይሄ ያነሳው ፖዚቲቭ ነገሩና ካሪክን የሚያደንቅበት ሪዝኖች ናቸው። ትልቁ ግን የእሱ ጥያቄና በካሪክ ላይ ጥርጣሬ እንዲያመጣ የሚያደርገው ነገር ምንድን ነው? ማንቸስተር ዩናይትድ እንደምታውቁት ስቴጆች አሉት። ለምሳሌ በጣም ከክብሩ ወርዶ ነው አሁን ላይ ያለውና በጣም ትንሽ የሚባሉ ልክ እንደ ቻምፒየንስ ሊግ ማለፍ፣ ትልቅ ቲሞችን ማሸነፍ፣ በፕሪሚየር ሊግ ላይ መፎካከር፣ ትልቅ ተጫዋቾች መርጠውት ሲመጡ ርዕሰ ዜና የሆነው አሁን ዩናይትድ ከአቋሙ ስለወረደ ነው አይደል? ከሚገባው ክብር ከተቀመጠበት ቦታ ወርዶ ስለተገኘ ስለዚህ መመለስ አለበት። አሁን በቻምፒየንስ ሊግ ብቻ አይደለም አንድ አሰልጣኝ ማንቸስተር ዩናይትድን ሌጀንደሪ አሰልጣኝ የሚባለው ቻምፒየንስ ሊግ ስላመጣ ብቻ አይደለም። ዩናይትድ ስቴጆች አሉት። ወደ ቻምፒየንስ ሊግ ከተመለሰ ቻምፒየንስ ሊጉን መብላት አለበት። በዚህ ዓመት እያልኳችሁ አይደለም። ፕሪሚየር ሊግ ላይ ወደ ተፎካካሪነት ከመጣ ፕሪሚየር ሊጉን ማሳካት አለበት። ለምን ዩናይትድ እንደ አስቶን ቪላ ወይ እንደ ኖቲንጋም እንደ በርንመዝ ወይ እንደ ብራይተን አይነት ኢትስ ኦኬ ከተቻለ ዋንጫ ይምጣ ካሉንም ችግር የለውም በቂያችን ነው የሚባል አይነት ቡድን አይደለም። ዋንጫ መምጣት አለበት፣ ቻምፒየንስ ሊግም ፕሪሚየር ሊግም። ስለዚህ ፕሪሚየር ሊግ እና ቻምፒየንስ ሊግ መምጣት ካለበት ደግሞ ካራገር የሚለው ምንድነው? ማይክል ካሪክ ትክክለኛው ሰው ነው ወይ ያን ነገር ለማድረግ ትልልቆቹን ትሮፊዎች ለማምጣት ትክክለኛው ሰው ነው ወይ? ማንቸስተር ዩናይትድ የቻምፒየንስ ሊግ በቃ መደበኛ ተሳታፊ መደበኛ ተፎካካሪ እንዲሆን ማድረግ ይችላሉ ወይ ብሎ በተጫዋች ነው ምሳሌ ሰጠው። ምን ብሎ መሰላችሁ? በተጫዋች ምሳሌ ሰጠው። አንዳንድ ተጫዋቾች አሉ አለ። አንዳንድ ተጫዋቾች በጣም ጥሩ ናቸው፣ ምርጥ ናቸው። ካለህበት ሌቭል ወደ ሆነ ሌቭል ድረስ ይዘው ይመጣሉ። ከዛ እዛ ሌቭል ላይ ከደረስክ በኋላ ግን
እነሱ ከዛ ወላ አይረዱህም። የሆነ አንተ ራስህ የምትጨምረው የሆነ ስታር ፕሌየር መኖር አለበት። ያችን የሚሞላ ያቺ ክፍተታውን በሆኑ ተጫዋቾች የሆነ ሌቭል ይደረሳል። በስታር ፕሌየር ግን ያ የተደረሰበት ቦታ የመጨረሻዋን ሩጫ ወይ ደግሞ የመጨረሻዋን ገመድ ለመበጠስ የሚያስችል ተጫዋች ይኖራል ብሎ ነው የተናገረው። በማይክል ካሪክም እሱ ፐርሰናሊ ብሎ የተናገረው ወይ ደግሞ የግሉ አስተያየት ብሎ የተናገረው ነገር ካሪክ ማንቸስተር ዩናይትድን ወደ ቻምፒየንስ ሊግ አሸናፊነትና ማለት ዋንጫውን ወደ ማሳካትና ፕሪሚየር ሊጉን መልሶ ወደ ማንሳት የመመለስ አቅም አለው ብዬ አላምንም ሲል ነው ካራገር በሱ በኩል ያለውን ፐርሰናል የሆነ ኦፒኒየን ለማስቀመጥ የሞከረው። ስለዚህ በሱ አባባል ከሆነ የምንረዳው ነገር ምንድን ነው? ካሪክ ጥሩ አሰልጣኝ ነው። ካሪክ ማንቸስተር ዩናይትድ በዚህ ሰዓት የሚያስፈልገው አሰልጣኝ ነው። የሆኑ ነገሮችን ማስተካከል ነበረበት። የመጨረሻዋን ግን ያንን ተፎካካሪውን ማንቸስተር ዩናይትድ ለማምጣት ግን ሌላ ስታር የሚባል ወይ ደግሞ ስፔሻል የሚባል አሰልጣኝ ያስፈልጋል የሚል ሀሳብን ነው ካራገር እያነሳ የሚገኘው። እንደ ምሳሌ ምንን ማንሳት እንችላለን መሰላችሁ? ባርሴሎናን ማንሳት እንችላለን እንደ አንድ ኤግዛምፕል ማለት ነው። ባርሴሎናን ስናነሳ ለምንድነው ኤግዛምፕል የሚሆነው? ባርሳ በጣም መጥፎ የሚባል ሲቹዌሽን ላይ ነበር። እነ ኬኬ ሴቴን፣ እነ ሮናልድ ኪዩማን፣ እነ ታታ ማርቲኖ የመሳሰሉት አሰልጣኞች በነበሩበት ሰዓት ላይ ባርሴሎና ዛትማች ተፎካካሪ የሚባል ቡድን አልነበረም አይደለ? እንዲሁም ፐርፎርማንሱ እየወረደ ልክ እንደነ ፓውሊኒዮ አይነት ተጫዋች ከቻይናው ላይ እያስመጣ ያለ መጥፎ ሁኔታ ላይ ያለ ቡድን ነበር። ዣቪ ከመጣ በኋላ ባርሴሎና የሆነ መስመር መያዝ ጀመረ። በመጣበት ዓመት ላሊጋ ማሳካት ቻለ። እነ ላሚን ያማልን አስተዋወቀ። ለነ ፔድሪ እድሎችን መስጠት ጀመረ። እነ ፈርሚን ሎፔዝን፣ ራፊኒያን ለመጀመሪያ ጊዜ በግራ በኩል ያጫወተው እሱ ነበር። ሌዋንዶስኪን አመጣው። እነዚህ ሁሉ መሰረቶች ጣለና በኋላ ላይ ግን ከማድሪድ ጋር መፎካከር ይከብደናል ብሎ ተናገረ። በዚህ በጀት መፎካከር ይከብደናል ብሎ ተናገረ። አያችሁ እንግዲህ አሁን ሃንስ ፍሊክ ከተረከበው በኋላ የፍሊክ ዋና ተጫዋቾች እነማን ናቸው? ፔድሪ፣ ሎፔዝ፣ ላሚን ያማል፣ ራፊኒያ ናቸው አይደል? እነ ዲዮንግም ባሉበት ማለት ነው። ኩባርሲ፣ አሌሃንድሮ ባልዴ፣ ኩንዴን አብዛኛውን ነገር እሱ ነው መሰረት የጣለው። ግን እነዚህን ተጫዋቾች ይዞ ከማድሪድ ጋር መፎካከር እንደማይቻል ነበር የተናገረው። ስለዚህ እስከሆነ መንገድ ድረስ ጥርጊያውን አበጃጀ። ሃንስ ፍሊክ መጣና ከማድሪድ ጋር መፎካከር አይደለም። እሱ ከመጣ አንዴ ነው በማድሪድ የተሸነፈው። እሱንም ራፊኒያ በጉዳት ምክንያት ከሜዳ ውጭ ነበር። ላሚን ያማል ከነጉዳቱ ነበር ሲጫወት የነበረው ዩሲ። ስለዚህ በካራገርም አባባል ማይክል ካሪክ ልክ እንደ ዣቪ የማንቸስተር ዩናይትድን ትልቅ ችግር ላይክ የመረጋጋት ስቴቢሊቲ ምናምናም ችግሮችን ይቀርፋል። ከዛ በኋላ ግን ዩናይትድ ወደ ቻምፒየንስ ሊግ ወደ ፕሪሚየር ሊግ እንዲያልፍ የሚያደርገውን ግን አቅም አለው ብሎ እንደማያስብ የተናገረበት አጋጣሚ አለ። ግን ይሄ ማለት ግን ማይክል ካሪክ እድል አያስፈልገውም እድል አይገባውም ማለት እንዳልሆነ ግን እሱም በደንብ አድርጎ ተናግሯል። እድል ይገባዋል። የሰራው ስራ በጣም አስደናቂ ነው፣ የሚናቅ አይደለም። ግን የተሻሉ ነገሮችን ማሳየት አለበት ብሎ እንደማያሳምነው የተናገረበት አጋጣሚ አለ። እንግዲህ ማይክል ካሪክ እሱንም እንደዚሁ ሌሎች የሚጠራጠሩትንም አካላት እንዴት አድርጎ ሊያሳምን ይችላል የሚለውን ነገር ያው በውጤት ነው ሊያሳምን የሚችለው መቼስ በንግግር አይደለም። ግን ወዩ እንዴት ነው የሚለውን ነገር ደግሞ አብረን የምንመለከት ይሆናል ማለት ነው። ወደ ሁለተኛው ርዕሳችን በምንሄድበት ሰዓት ላይ ማንቸስተር ዩናይትድ ወደ 85 ሚሊዮን ፓውንድ አካባቢ የሚድፊልዱን ሪቢልድ ለማድረግ አውጥቷል። በማይክል ካሪክ ስር ማለት ነው። ለሁለት ተጫዋቾች 85 ሚሊዮን ፓውንድ አካባቢ 83 እስከ 85 ሚሊዮን ፓውንድ አካባቢ ያወጣበትን አጋጣሚ ተመልክተናል። ምናልባት ትላንትናም እንዳልኳችሁ ደግሞ የፕሪሲዝኑ የመጨረሻ ፋይናል ጨዋታው ከኤሲ ሚላን ጋር የነበረው ጨዋታ በጣም አይንገላጭ የነበረ ጨዋታ ነበር። ማንቸስተር ዩናይትድ ምን እንደሚያስፈልገው የቱ ጋር ጉድለት እንዳለበት ይሄን ጉድለት ይዞ ወደ ፕሪሚየር ሊጉ መሄድ እንደሌለበት ምናምን የመሳሰሉት ነገሮች ሲነሳ ነበር። በዛ ጨዋታ ላይ እንዳልኳችሁ ያቺ ጨዋታ ላይ ብቻ ዲፔንደንት ሆነን ሁሉን ነገር መደምደም ማንሳት አንችልም። ግን የራሱ የሆነ ግን አስተዋጽኦ ይኖረዋል። አንድሬ ሳንቶስ እና ዩሪ ቴሌማንስ ለማንቸስተር ዩናይትድ ትልቅ ፈራሚዎች ናቸው። በተመጣጣኝ ዋጋ በተመጣጣኝ ገንዘብ ያገኛቸው አስደናቂ ተጫዋቾችም ናቸው አንድሬ ሳንቶስ እና ዩሪ ቴሌማንስ ማለት ነው። ግን ደግሞ ልዩነቱ ምንድነው? ኦፕታ እንደሚለው ከሆነ ሁለቱም አንድሬ ሳንቶስም ሆነ ዩሪ ቴሌማንስ ለማንቸስተር ዩናይትድ ከኳስ ጋር ያለን ኳሊቲ ነው የሚሰጡት እንጂ ከኳስ ውጭ ያለን ኳሊቲ አይደለም የሚሰጡት። ቴክኒካል ችሎታቸው በጣም አስደናቂ ነው። አንድ ጊዜ እኔ ማንስቼላችሁ እንደነበረው ዩናይትድ ከኳስ ጋር ሲሆን ቴሌማንስ፣ አንድሬ ሳንቶስ፣ ብሩኖ ፈርናንዴዝ፣ ኮቢ ሜኑ
በጣም ከኳስ ጋር ምቾት የሚሰማቸው ጥሩ ተጫዋቾች ናቸው። ለዛም ነው ዩናይትድ ከኳስ ጋር ጥሩ ስለሆነም ነው እኮ 2 ጎሎችን ማስቆጠር የቻለው በኤሲ ሚላኑ ጨዋታ። የወዳጅነት ጨዋታ ነው፣ ብዙ እዛ ላይ ኦብሰስድ መሆን አለብን ብዬ አላምንም። ግን ደግሞ ማሳያዎች ግን አሉት እዛ ላይ እንደምታውቁት ማለት ነው። ስለዚህ በዛ ሁኔታ ከተመለከት ነው ቴክኒካል ችሎታ ስላላቸው ጎሎች ተቆጥረዋል። ግን የተሰነዘሩባቸውን ጥቃቶች ግን ለማስቆም የሚያስችል ግን የተከላካይ ጥንካሬ የላቸው። የተከላካይ ማለት በትራንዚሽን ጊዜ ተከላካዩ አይደለም በዋናነት የሚወቀሰው፣ አማካዮቹም እዛ ላይ ይካተታሉ። ስለዚህ የኦፕታ ስኳድ አናሊሲስ እንደሚናገረው ከሆነ ማንቸስተር ዩናይትድ ኤግዛክትሊ የሚያስፈልገው ተጫዋች አትሌቲክ የሆነ ኳስን ማሸነፍ የሚችል ወይ ደግሞ ቦል ዊኒንግ የሚባል ተጫዋች ለማንቸስተር ዩናይትድ ያስፈልጋል። ይሄንን ደግሞ የሚለው ከምን ማስጠንቀቂያ ጋር መሰላችሁ? የ85 ሚሊዮን ፓውንዱ ዝውውር ኪሳራ እንዳይሆን። ሳንቶስና ቴሌማንስ ጥሩ ተጫዋቾች ናቸው አይደል? የራሳቸው የሆነ ጠንካራ ጎን አላቸው። ግን እነዚህ ተጫዋቾች ፈጣን በሆነ ኳስን ማሸነፍ የሚችል ጉልበተኛ ተጫዋች ካልታገዙ የሳንቶስና የቴሌማንስ ዝውውር መና ሊቀር የሚችልበት እድል አለ ነው የሚለው የኦፕታ ስኳድ አናሊሲስ ሪፖርት ማለት ነው። ስለዚህ ይሄ ነገር ደግሞ ትልቅ ሪስክ ነው። ዩናይትድ ይሄ ሁላ ገንዘብ አውጥቶ 2 በጣም ቴክኒካሊ ጥሩ የሆኑ ተጫዋቾችን አምጥቶ ጎል እያስቆጠረ ጎል የሚቆጠርበት ከሆነ ቴክኒካሊ የሩበን አሞሪም ማንቸስተር ዩናይትድ ነው የሚባለው አይደለ? የሩበን አሞሪም ማንቸስተር ዩናይትድ እንዴት ነበር? ጎል እስከ ጥግ ያስቆጥራል፣ ይቆጠርበታልም። ማንቸስተር ዩናይትድ እኮ ከበርንሞዝ ጋር እኮ 5-5 በሆነ ውጤት እኮ የተለያየ እኮ በፕሪሚየር ሊግ 5-5 ማለት በጣም ክሬዚ ነው፣ የሌለ ነገር ነው ማለት እንችላለን አይደል? 5-5 ማን ነው የሚጨርሰው? ሶ እንደዚህ አይነት አትሌቲክ የሆነ ጠንካራ ኳስ የሚያስጥል ቆራጭ የሚባል ተጫዋች የማይኖር ከሆነ የነዚህ ተጫዋቾች ጉዳይ ራሱ ወደ ኪሳራ ነው የሚያመራው። ስለዚህ እዛ ቦታ ላይ ያንን አቅም ማምጣት መቻል አለበት። ስለዚህ እነዚህ አሁን የፈረሙት ተጫዋቾች ከኮቢ ሜኑ ጋር አንድ ላይ ሆነው የፓሲንግ ኳሊቲ አላቸው፣ ኮንትሮልን ያመጣሉ፣ ኢንቴሊጀንስ አላቸው፣ ቴክኒካሊ ጊፍተር ናቸው። ግን መታገዝ አለባቸው እነዚህ ተጫዋቾች። ኳላ የሚያስጥል ተጫዋች ያስፈልጋል። ሶ እነዚህ ትልቅ ችሎታው ረጃጅም ሜዳዎች፣ ሰፋፊ ሜዳዎችን ከቨር ማድረግ የሚችል መሯሯጥ የሚችል ለተጋጣሚ የማጥቃትን ፍሪደም የማይሰጥ ተጫዋች የማይመጣ ከሆነ በትልቁ ችግር ውስጥ ሊገባ ይችላል። ይሄን ነገር ኦፕታ ብቻ አይደለም የዳሰሰው፣ አክቹሊ እኛም አይተነው ነበር አይደል? ግን ኦፕታ ብቻ አይደለም ይሄን ነገር ያነሳው። ስካይ ስፖርትም በዚህ ጉዳይ ላይ ይስማማል። ስካይ ስፖርትም ቀጣዩ ሚድፊልደር መሆን ያለበት ለማንቸስተር ዩናይትድ በተለይ ለተከላካይ ክፍሉ የዲፌንሲቭ ከቨርን መስጠት የሚችል ተጫዋች ካልሆነ በስተቀር ማንቸስተር ዩናይትድ ገንዘቡ ማባከን አይጠበቅበትም። በብቸኝነት የሚያስፈልገው እንደዚህ አይነት ነው። ለዛም ነው ለዩናይትድ በዚህ ሰዓት ላይ ሁነኛ የሚባሉት ተጫዋቾች እነ ካርሎስ ባሌባ እንደዚሁም ጆao ጎሜስ ናቸው። የወልቭዙ ጆao ጎሜስ ማለት ነው። ሶ እነዚህ ተጫዋቾች ፊዚካሊ በጣም ስትሮንግ የሚባሉ ሚድፊልደሮች ናቸው። ስለዚህ ለዩናይትድ እንደ አንድ አማራጭ የመጡለት ናቸውና ማንቸስተር ዩናይትድ እዚህ ቦታ ላይ በደንብ ተጠንቅቆ መስራት መቻል አለበት። አለበለዚያ የ85 ሚሊዮን ፓውንድ ኪሳራ ሊገጥመው ይችላል። እነዚህ ተጫዋቾች ካልመጡና 85 ሚሊዮን ፓውንድ ተጫዋቾቹን ከኋላ መጥተው የማይደግፏቸው ከሆነ ሰፖርት የማያደርጉላቸው ከሆነ ከተከላካይ ፊት ለፊት ሆነው ተከላካይን ቀድሞ ከቨር የማያደርጉ ከሆነ ማንቸስተር ዩናይትድ ቴክኒካሊ ብቻ ጥሩ የሆኑ ተጫዋቾችን ሰብስቦ ጎል የሚያስቆጥር ግን ጎል በጣም የሚቆጠርበት ቡድን ነው የሚሆነውና ይሄ ነገር እንዳይሆንበት የግድ የ6 ቁጥር ቦታ ላይ ዲስትሮየር የሆነ ተጫዋች ያስፈልገዋል በሚለው ጉዳይ ላይ ኦፕታም በስኳድ አናሊሲሱ ሊስት አድርጎታል። ስካይ ስፖርትም ደግሞ ይህን ነገር ያነሳበት አጋጣሚ አለ ማለት ነው። ወደ 3ኛው ርዕሳችን በምንሄድበት ሰዓት ላይ ቤንጃሚን ሼሽኮ በጉዳት አምና ባስተናገደው ጉዳት ምክንያት አሁንም ድረስ ለማንቸስተር ዩናይትድ ምንም አይነት የፕሪሲዝን ጨዋታ ማድረግ አልቻለም። ዩናይትድ ደግሞ ከሄል ሲቲ ጋር ጨዋታውን ያደርጋል በአዌ ማለት ነው። እንደምታውቁት በኤምኬኤም ስታዲየም ከሄል ሲቲ ጋር ጨዋታውን እንደሚያደርግ የሚታወቅ ነገር ነውና ያለ ቤንጃሚን ሼሽኮ ይሄንን ጨዋታ ሊያደርግ የሚችልበት እድል ሰፊ ነው። አሁን ሼሽኮ ከጉዳቱ እንኳን ቢያገግም አርሊ ስቴጅ ላይ ነው የሚሆነው። ፕሪሲዝን ምንም አይነት ጨዋታ አላደረገም ይሄ ልጅ። ስለዚህ ድንገት መጥቶ ወደ ቋሚ 11 ውስጥ የሚገባ ከሆነ ድንገት መጥቶ የማይክል ካሪክ የፊት ለፊት ተሰላፊ የሚሆን ከሆነ አንደኛ የጉዳት ሪስክ ይኖርበታል፣ ሁለተኛ ደግሞ ከአቅምም አንጻር ትሬኒንግ ሳይሰራ የቆየ ተጫዋች ከቡድኑ ጋር ትሬኒንግ ከሰሩት ጋር እኩል ሄዶ መጫወት አይችልም። ስለዚህ 65 ሚሊዮን ፓውንዱን አማራጭ ወይ ደግሞ መፍትሄ ማንቸስተር ዩናይትድ ለማየት ይገደዳል ማለት ነው። ታዲያ ይሄ የሚመለከተው ሌላ አማራጭ በቤንጃሚን ሼሽኮ ቦታ ላይ የሚጫወተው አማራጭ ዘለቄታዊ ነው ወይም ደግሞ እስከ መጨረሻው ድረስ በዚህ መልኩ ይቀጥላል ማለት አይደል።
ግን አሁን ባለው ሁኔታ ግን ጊዜያዊ መፍትሄ ተብሎ የሚታሰብ ለዘለቄታዊ መፍትሄ አሁን ከዚህ ቀጥሎ ማነሳላችሁ ርዕስ ላይ የወጣውን መረጃ አንስተን በዛ ላይ የምንወያይ ነው የሚሆነው። ለጊዜያዊነት ግን 65 ሚሊዮን ፓውንድ ወጥቶበት በ2025 የፈረንጆቹ አቆጣጠር ላይ ለማንቸስተር ዩናይትድ የፈረመው ከብሬንትፎርድ ዩናይትድን የተቀላቀለው ብራያን እምቡሞ ነው። እምቡሞ እንደሚታወቀው በናቹራሊ የሚጫወተው በቀኝ መስመር ቦታ ላይ ነው። ከቀኝ በሚጀምርበት ሰዓት ላይ ጥሩ እንቅስቃሴዎችን ያደርጋል። በቀኝ ጀምሮ ወደ ውስጥ እየገባ የሚያደርጋቸው ጥቃቶች የብራያን እምቡሞ ዋነኛ ጠንካራ ጎኖቹ ናቸው ተብሎ የሚታሰብ ነው። ሶ አሁን ላይ እሱ ነው እንደ አማራጭ የታየ የሚገኘው። ወደ ኤምኬኤም ስታዲየም ተጉዞ ማንቸስተር ዩናይትድ ከኤልሲቲ ጋር ጨዋታውን ሲያደርግ ኮንሲደር የሚያደርጉትና የ9 ቁጥር ቦታው ላይ ይጫወታል ተብሎ እየታሰበ የሚገኘው ወይ ደግሞ እየተጠበቀ የሚገኘው ብራያን እምቡሞ ነው ማለት ነው። ኦልሬዲ ይሄንን ተጫዋች ማንቸስተር ዩናይትድ ካሪክም ከመጣ በኋላ ከካሪክም በፊት 9 ቁጥር ቦታ ላይ ሲጠቀሙት ነበር። ካሪክም ደጋግሞ 9 ቁጥር ቦታ ላይ ሲጠቀሙ ነበረ። ከዛ በኋላ ደግሞ ፕሪሲዝንም ደግሞ ጀምሮ ጨዋታዎችን ሲያደርግ ማንቸስተር ዩናይትድ ካሪክ ብራያን እምቡሞ 9 ቁጥር ቦታ ላይ ነበር ሲያሰልፉ የነበረው። ልጁ እንዳልኳችሁ በቀኝ ክንፍ የሚጫወት ተጫዋች ነው፣ ግን 9 ቁጥር ቦታ ላይ ነበር ሲጫወት የነበረው። ለማጥቃት የሚሆን ተጫዋች እንደሆነ ይታወቃል። ታስታውሱ እንደሆነ የኤምኤምኤ ስልጠና ራሱ መውሰድ መጀመሩ የሚታወስ ነው። ሶ በዛ ስልጠና ምን ያህል ለክለቡ 9 ቁጥር ቦታ ላይ ለመድረስ እንደሚፈልግና የፕሪሚየር ሊጉ የሚጠይቀውን ዲማንድ የሚያደርገውን የፊዚካል በቃ መፋተግ በደንብ አድርጎ ለመወጣት በደንብ አድርጎ አብዞርብ አድርጎ ጨከን ብሎ ለመንቀሳቀስ ያለውን ቁርጠኝነት የሚያሳይ ነው። መጨረስ ይችላል። ከምንም በላይ ጎል አስቆጣሪነቱ ነው የሚታወቀው። ምናልባት ወደ ማንቸስተር ዩናይትድም እንዲመጣ ካደረጉት ሪዝኖች መካከል አንደኛው ብሬንትፎርድ በነበረበት ሰዓት ላይ አስቡት፣ የብሬንትፎርድ ተጫዋች ሆኖ 20 ጎሎችን ማስቆጠር ችሎ ነበረ። ለዛውም 9 ቁጥር አጥቂ ሆኖ አልነበረም ሲጫወት የነበረው፣ ከቀኝ ክንፍ እየተነሳ የሚጫወት ተጫዋች ነበርና ይሄ ልጅ ምን ያህል አቅም ያለው ተጫዋች እንደሆነ ይታወቃል። የፊኒሺንግ ችሎታውም የተረጋገጠለት ነው። ስለዚህ 9 ቁጥር ቦታ ላይ ሆኖ መጫወት ይችላል ማለት ነው። ኤክስፐሪመንቱ ኦልሬዲ ተጀምሯል፣ ኦልሬዲ ተሞክሯል። በፕሪሲዝን ጨዋታዎች ላይ አይተኗል። ሌላኛው ደግሞ ትልቁ ጥቅም ብራያን እምቡሞ 9 ቁጥር ቦታ ላይ የሚጫወት ከሆነ ለቤንጃሚን ሼሽኮ እንደ ባካፕ መሆኑ እንዳለ ሆኖ እንደዚሁም ደግሞ ካሪክ መጫወት ለሚፈልገው የተለያየ አጫወት ለምሳሌ መልሱ 9 ቁጥር መጫወት ሊፈልግ ይችላል፣ በ10ኛ 9 ቁጥር መጫወት ሊፈልግ ይችላል። ብቻ እሱ ለሚፈልገው መጫወት ለሚፈልገው አጫወት የሚሆንለትን ተጫዋች ለመምረጥ እንዲረዳው ያደርጓል። ከዛ ውጭ ግን ትልቁ ጥቅም ደግሞ ሌላ ምንድነው? ታስታውሱ እንደሆነ ሩበን አሞሪም በነበረበት ሰዓት ላይ የብራያን እምቡሞ እና የአማድ ዲያሎ ጥምረት በጣም አስደናቂ ነበር። እምቡሞ ከሁለቱ 10 ቁጥር ተጫዋቾች አንደኛው 10 ቁጥር ተጫዋች ሆኖ ሲጫወት እናስታውሳለን። አማድ ዲያሎ ደግሞ በማንቸስተር ዩናይትድ በኩል የቀኝ ዊንግ ባክ ሆኖ ሲጫወት ተመልክተነዋል። ሶ ሁለቱ ታዲያ በአንድ አይነት ቦታ ላይ ብራያን እምቡሞ የቀኝ 10 ቁጥር ተጫዋች፣ አማድ ዲያሎ ደግሞ የቀኝ ዊንግ ባክ ሆኖ ሲጫወቱ የማጥቃት ኤሪያው ላይ በተደጋጋሚ ሁለቱ ሲገናኙ ተመልክተናቸዋል። አንድ ላይ እስከሆኑ ድረስ ደግሞ ለተጋጣሚ ራስ ምታትም የሆኑ ተጫዋቾች ናቸው። እምቡሞ የሚያደርገው አንደርላፕ ኦቨርላፕ ራኒንጎች፣ የአማድ ከኳስ ጋር ያለው ምቾት፣ የውሳኔ አሰጣጡ፣ ኳስን እየገፋ ወደ ውስጥ የሚገባበት ፓስ የሚያደርግበት መንገድ፣ እነዚህ ሁሉ አማድን ከብራያን እምቡሞ ጋር አንድ ላይ ተሰልፎ አሪፍ ጊዜ እንዲያሳልፉ ያደርጋቸዋል። ስለዚህ ከምንም በላይ አሁን ለካሪክ የሚሰጠው ጥቅም እንዳለ ሆኖ የተለያዩ ዘርፈ ብዙ የሆኑ ጥቅሞችን እንደሚሰጠው አሪፍ የሚባሉ ነገሮችን እንደሚያመጣለት የሚታወቅ ነገር ነው። ያ እንዳለ ሆኖ ግን ከአማድ ጋር ደግሞ እንዲጫወቱ እድል ይፈጠራል። ከአማድ ጋር እንዲጫወቱ እድል ተፈጠረ ማለት ደግሞ ማንቸስተር ዩናይትድ የማጥቃት እንቅስቃሴው ላይ የማጥቃት ቦታው ላይ ምንም አይነት ችግር እንዳይገጥመው፣ ምንም አይነት ቅሬታ እንዳይገጥመው ያደርጋል ማለት ነው። ስለዚህ እነዚህ ጥቅሞች ይሰጣሉ። ብራያን እምቡሞ አሁን ላይ ይህንን ዓመት የሚጀምረው 9 ቁጥር ቦታ ላይ በመጫወት 9 ቁጥር ቦታ ላይ በመሰለፍ የ9 ቁጥር አጥቂ በመሆን እንደሆነ ዘገባዎች እየወጡ ይገኛሉ። በፕሪሲዝን ላይም ደግሞ ከተመለከት ነው ማይክል ካሪክ ያለው አማራጭ በዚህ ሰዓት ላይ ያ ይመስላል። ምክንያቱም የመጣ ተጫዋች የለም እስካሁን ባለው። ስለዚህ እዛ ቦታ ላይ ነው ያለው። እስካሁን 9 ቁጥር ቦታ ላይ የመጣ ተጫዋች የለም። ዩናይትድ በእድሜ ወጣት የሆኑም እንደ ምባዬ አይነት ከፍ ካሉትም ደግሞ እንደነ ዳኒ ዌልቤክ አይነት መለስ ካሉትም እንደነ ዋትኪንስ አይነት ፕራይም ላይ ካሉ እድሜያቸው ፕራይም ላይ ካለ ደግሞ እነ ኦሲሜን እነ ቭላሆቪች የሚጠቀሱ ናቸው። ኢጎር ቲያጎም እንዳለ ሆኖ ማለት ነው። የብሬንትፎርድ 9 ቁጥር አጥቂ እንዳለ ሆኖ እነዚህ ተጫዋቾችም ደግሞ አንድ ላይ ይጠቀሳሉ። እስካሁን ሌሎችኞቹም ሙቭ አልተደረገም። ማንም የመጣ እንደሌለ ጠንከር ያለ ዲስከሽን እንዳለም ደግሞ የሰማናቸው ይሉም አይደል። አሁን በወጣው መረጃ መሰረት ማንቸስተር ዩናይትድ አሁን ወደ ቻምፒየንስ ሊግ ማለፉን ተከትሎ ስኳዱን ለማጠናከር
ወደ እስከ ጥግ ድረስ ለመሄድ እየሞከረ ነው የሚገኘውና ያንን ለማስተካከል ከኦሲሜን ጋር ንግግሮች እንደተጀመሩ እየተነገረ ይገኛል። የቅዳሜው ጨዋታ ከኤሲ ሚላን ጋር የነበረው ጨዋታ ለማንቸስተር ዩናይትድ በጣም ብዙ ትምህርቶችን አስተምሮ ያለፈ ጨዋታ። ዩናይትድ ይህንን አጋጣሚ እንደ አንድ መማሪያ ቱል እንደ አንድ መማሪያ አጋጣሚ አድርጎ ተጠቅሞት ለራሱ ጥቅም ማድረግ መቻል አለበት። ምክንያቱም ፕሪሲዝን ነው፣ የወዳጅነት ጨዋታ ነው። ኦፍኮርስ ውጤቱ ምንም ማለት አይደለም። የወዳጅነት ጨዋታ ላይ በጣም ጥሩ የተጫወቱ ክለቦች በሙሉ ልክ ሊጉ ሲጀመር አመቱ ሲጀምር ጥሩ ፐርፎርም ያደርጋሉ፣ በዛው ይቀጥላሉ። ይሄ እኮ ያንን ዲፋይን የሚያደርግ ነው ማለት አይደለም፣ የታወቀ ነው። ግን ፕሪሲዝን ግን የሚደረገው ያለ ዓላማ አይደለም። መቼስ ተጫዋቾች ከሚቀመጡ ተብሎ አይደለም። አሰልጣኙ የሚሞክራቸው ነገሮች አሉ፣ አሰልጣኙ የሚያያቸው ነገሮች አሉ። አሰልጣኙ ከፊትነስ ደረጃ እስከ ታክቲካል አንደርስታንዲንግ ድረስ የተጫዋቾች ቅንጅት ድረስ ፕሪሲዝን ላይ ነው የሚሞክረው። አሁን ለምሳሌ የብራያን ምቡሞ የ9 ቁጥር ቦታ አመቱ ሲጀምር ስኬታማ ከሆነ በመጀመሪያው ወር ብራያን ምቡሞ 2-3 ጎሎችን ማስቆጠር የሚችል ከሆነ 4ም ሊያስቆጥር ይችላል። ያንን የሚያደርግ ከሆነ ማይክል ካሪክ የሞከረው ኤክስፐሪመንት ሰራለት ነው የሚባል። ዩሲ ፕሪሲዝኖች ውጤታቸው አይደለም ማተር የሚያደርገው፣ ግን አንዳንድ ኮምቢኔሽኖች ግን መታየት አለባቸው። ለዛ ነው የቅዳሜው ጨዋታ በብዙ ማንቸስተር ዩናይትድን ያስተቸው። የመጀመሪያውም እኮ ከሬክሳም ጋር የነበረውን ጨዋታ እኮ ተሸንፏል። ግን ከኤሲ ሚላን ጋር ግን ሲሸነፍ ዩናይትድ በግልጽ ምንም ቦታ ላይ እንደሚጎለው ምን ነገር ላክ እንደሚያደርግ አሳይቷል የሚል እምነቶች አሉ። ሚድፊልደር ቅድም እንዳልኳችሁ ዲስትሮይ የሚያደርግ ተጫዋች የለም። ሌፍት ባክ ፉል ባክ ላይ ተጫዋች እንደዚሁ ያስፈልጋል። 9 ቁጥር ቦታ ላይም ደግሞ እንደዚሁ ተጫዋች እንደሚያስፈልግ የተለያዩ የመረጃ ምንጮች ጠቅሰዋል፣ ዘግበዋል። ስናይም ደግሞ እንደሱ አይነት ነገር ይሆናል የሚል ወይ ደግሞ ያን ነገር ማንቸስተር ዩናይትድ ላክ ያደርጋል የሚል ሐሳብም ይኖራል። ታዲያ ወደ 9 ቁጥር ቦታው ላይ እንቆይና እንዳልኳችሁ ቤንጃሚን ሼሽኮ በጉዳት ምክንያት የለም። ስለዚህ ብራያን ምቡሞ ደግሞ በጊዜያዊነት ቤንጃሚን ሼሽኮ ሊረዳው ይችላል የሚሉ ሐሳቦች አሉ። ሼሽኮ ወደ ቡድን ልምምድ እስከሚመለስ ወደ ሜዳ እስከሚመለስ ድረስ ብራያን ምቡሞ ያን ቦታ አካባቢ ያደርገዋል ተብሎ እየታሰበ ይገኛል። ግን የብራያን ምቡሞ ግን ጊዜያዊ ነው። ለምድሮ ጊዜያዊ ያልኩት አንደኛ የሚጫወተው በቀኝ በኩል ነው። ዩናይትድ በቀኝ በኩል አማድና ብራያን ምቡሞ ስላሉ ነው በዛ ቦታ ላይ ተጫዋች ለማስፈረም ምንም አይነት ፍላጎት ያላሳዩ። ለምን ሁለት በጣም አሪፍ የሆኑ መፎካከር የሚችሉ ጥሩ ደረጃ ላይ ጥሩ ሁኔታ ላይ ያሉ ሁለት የግራ እግር በቀኝ በኩል የሚጫወቱ ተጫዋቾች አሉት ማንቸስተር ዩናይትድ። ስለዚህ ሌላ ቦታ ሄዶ ለምን ይፈልጋል? ሌሎች ተጫዋቾችን ለምን ለማግባባት ሌሎች ተጫዋቾችን ለማምጣት ለምን ጥረት ያደርጋል በዛ ቦታ ላይ? ብራያን ምቡሞ ግን 9 ቁጥር ቦታ ላይ የሚጫወት ከሆነ በቀኝ በኩል ያለው ምንድነው አማራጭ የስኳድ ዴብዙ እየሳሳ ይመጣል። ሶ ሌላ ሪስክ ነው ማለት ነው። ብራያን ምቡሞን ወደ 9 ቁጥር ቦታ ላይ ስታመጡት የቤንጃሚን ሼሽኮን ቦታ ከቨር ያደርግ እንጂ ትቶት የሚመጣው ደግሞ ቦታ አለ። ስለዚህ የብራያን ምቡሞ ጉዳይ ጊዜያዊ መፍትሄ ነው ሊሆን የሚችለው እንጂ ዘለቄታዊ መፍትሄ ከዚህ በኋላ ማንቸስተር ዩናይትድ በቃ እዛ ቦታ ላይ ሰው አግኝቷል ማለት አይደለም። እዚህ ጋር ሲሄድ እዛ ጋር እየተከፈተ ይመጣል። በእርግጥ ሼሌሲ እዛ ቦታ ላይ ሊጫወት ይችላል በቀኝ በኩል ግን ደግሞ ከልምድም አንጻር እንደዚሁም ደግሞ አማድ ደግሞ አምና ካሳየን ፐርፎርማንስ አንጻር ይሄ የሚዋዥቀው ነገር አለ አይደለ? ከሱ አንጻር መተማመን ትንሽ ይከብዳልና ብራያን ምቡሞን ከዛ ቦታ ላይ ማንሳት ሙሉ በሙሉ ለማንቸስተር ዩናይትድ ዊን ነው ብሎ ማሰብ ያስቸግራል። ግን 9 ቁጥር ቦታ ላይ ሆኖ ተጫውቶ መቀጠልም የሚችል በደረጃ ላይ ነው ያለው አቅም ይለያል። ያለው አቅም የሚገርም ነው። ግን ደግሞ አሁን ላይ ግን ኢኔዮሶች ምናልባት በፉትቦል ፋንካስት እንደዘገቡት ከሆነ የ27 ዓመቱን ናይጄሪያዊ አጥቂ ወደ ማንቸስተር ዩናይትድ ለማምጣት ዲስከሽኖች ተጀምረዋል። ኢንተርናል ጥያቄዎችም ደግሞ ቀርበዋል የሚል ሐሳቦች የተነሱ ይገኛሉ። እንግዲህ ኦሲሜን የማንቸስተር ዩናይትድ የረጅም ጊዜ ኢላማ እንደሆነ ይታወቃል። ኦሲሜን በዩናይትድ ይፈለጋል ሲባል አሁን ለመጀመሪያ ጊዜ አይደለም። ኦሲሜን በዩናይትድ ሲፈለግ አሁን አይደለም የጀመረው ያፈለጋ ቀድሞ ያኔ ናፖሊ በነበረበት ሰዓት ላይ ራሱ ማንቸስተር ዩናይትዶች ይሄ ልጅ ይፈልጉት ነበር። ከዛ በኋላ ግን ከናፖሊ ሰዎች ጋር ተጋጨ። ከዛ በኋላ ወደ ቱርክ ሄደ። ቱርክ በውሰት ከዛ በኋላ ወደ ቋሚነት የተቀየረበት አጋጣሚ ነበር ምናምን ነገርና ጥሩ የነበረ ጊዜ አይደለም ያሳለፈው እንጂ ዩናይትድ ይህን ተጫዋች ይፈልገው ነበር። በእርግጥ ዩናይትድ ብቻ አይደለም እነ ቼልሲ ይፈልጉታል። አሁን ላይ ግን ካለው ኮንትራት ሲቹዌሽን አንጻር እንደዚሁም ደግሞ ፕራይሙ ላይ በነበረበት ሰዓት ላይ አይደለም እሱ ወደ ትልቅ ክለብ ለመሄድ የወሰነውና እንግዲህ ተመልሶ ወደ ጋላታሳራይ አይነት ክለብ በሚሄድበት ሰዓት ላይ በተወሰነ መንገድ እድገቱ ላይ ወደ ኋላ ጎተት ያደረገው ነገር አለ ተብሎ ስለሚታሰብ ፍላጎቶች ቀንሰዋል እንጂ አሁንም ፍላጎት አለ።
በእርግጥ ይሄ ዝውውር ይሳካል ላይሳካም የሚለው ነገር በጣም ትንሽ ጥያቄ የሚያስነሳ ጉዳይ ነው ብዬ አስባለሁ። ለምን አንደኛ ያለው ኮንትራት ኢሹ በጣም ከባድ ነው። ጋላታሳራዮች ከ100 በታች አይቀበሉም ለዚህ ተጫዋች። ለምን እነሱ ራሱ ያወጡት ገንዘብ በጣም ከባድ ነው። እንዲሁም ቆራርጠን እንክፈል ሲሉ ራሱ ናፖሊዎች አይደለም በአንዴ ነው መክፈል ያለባችሁ ብለው በጣም ተጭኗቸው በሚገርም ሁኔታ ነበረ እንትን ያሏቸው ያስከፈሏቸው። ስለዚህ ያንን ገንዘብ ደግሞ መመለስ ይፈልጋሉ። እንደዚሁ በቀላሉ መስጠት አይፈልጉም። ኮንትራቱ ገና ፍሬሽ ኮንትራት ስለሆነ ማለት ነው። ሶ ለኦሲሜን አይነት ተጫዋች ደግሞ ያን የሚያክል ገንዘብ ለማውጣት ሬዲ የሆነ አለ ወይ ማንቸስተር ዩናይትድንም ጨምሮ? ለምን ልጁ ሜዳ ውስጥ ባለው ችሎታዎች ከኳስ ጋር ያለው ምቾት፣ ፕረስ የሚያደርግበት ፍጥነት፣ ፊኒሺንጎቹ ኤቭሪቲንግ በጣም አሪፍ የሚባሉ ናቸው። ትልቁ ግን የሱ ጉዳይ የሚነሳው ከሜዳ ውጭ ያለው ባህሪ፣ አጠቃላይ ደግሞ ሜዳ ውስጥም ምናልባት ከኳስ ውጭ ለማለት ፈልጌ ነው ያለው ባህሪም ኦሲሜንን በብዙ ክለቦች እንዳይፈለግ አድርጎታል። ቼልሲዎች ይህን ተጫዋች ይፈልጉት ነበር። ሊያስፈርሙት ብዙ ነገር ተነጋግረው ከናፖሊ ጋር የጠየቀው ገንዘብ ማለት እሱ ለደሞዝ የጠየቀው ገንዘብ በጣም ክሬዚ የሚባል ነበር። በዛ ነው ቼልሲ የተዉት። ማንቸስተር ዩናይትድም ከዚህ ልጅ ጋር ንግግር ነበራቸው። ግን አሁንም ቢሆን ልጁ የሚያሳየው ባህሪ ያለው ፐርሰናሊቲ እንደ ተጫዋች እንደ ብራንድ ያለው ነገር በጣም አስጊ ነው። አሁንም ቅርብ ጊዜ ለጋላታሳራይ በሚጫወትበት ሰዓት ላይ በዚህ በአዲሱ የፕሪዝን ጨዋታ ይመስለኛል ወይም የካፕ ነገር ነው ከአንድ ተጫዋች ጋር እንደዚሁ የተጣላበት አጋጣሚ ነበር። ሶ ኦሲሜን በእንደዚህ አይነት ነገር ይታወቃል። በእንደዚህ አይነት ነገር ነው ብዙ ጊዜ እንደ አንድ ችግር የሚነሳበት እንጂ ኦሲሜን ከማጥቃት አንጻር፣ ጎል ከማስቆጠር አንጻር፣ ፊኒሽ ከማድረግ አንጻር የሚታማ አይነት ተጫዋች አይደለም። ግን ደግሞ ይሄ ዝውውር ቅድም በዋጋው ምክንያት ትልቅ እንቅፋት ሊመታው ይችላል ብያችሁ ነግሬያችሁ ነበረ። ከምንም በላይ ደግሞ ቤንጃሚን ሼሽኮ ለሚኖረው እድገት ችግር አይፈጥርበትም ወይ የሚል ትልቅ ጥያቄ፣ ትልቅ ሐሳብ ይነሳል። ለምን 27 ዓመቱ ነው ቪክቶር ኦሲሜን። በ27 ዓመቱ መቼስ የመጫወቻ ጊዜ አልፈልግም፣ ጌም ታይም አያስፈልገኝም፣ ጀስት ቡድኑን ከቤንች ላይ ሆኜ በመልበሻ ክፍል ሆኜ እመራዋለሁ፣ እረዳዋለሁ ብሎ የሚያስብበት ምንም አይነት ምክንያት የለውም። ለምን 27 ዓመት ማለት የተጫዋቾች ፕራይማቸው ነው 27 ዓመት ማለት። ሶ በዚህ ፕራይም ታይሙ ላይ ቋሚ ሆኖ የማይሰለፍበት ቦታ ላይ መጥቶ መጫወት አይፈልግም። ሶ እሱ ቋሚ ደግሞ መሆን ካለበት ደግሞ የቤንጃሚን ሼሽኮ ዕጣ ፈንታ ምንድን ነው የሚሆነው? ሼሽኮ አንዱን ዓመት 12 ጎሎችን በማስቆጠር ለዛውም ተንከራቶ በ3 ጎሎችን ያስቆጠረው በ3 አሰልጣኞች ስር ነው። በ3 ማለት ነው በአንድ ዓመት። ስለዚህ በአንድ ዓመት 3 አሰልጣኝ ስር የሰራ ተጫዋች 12 ጎሎችን አስቆጥሮ በዛው ዓመት ለዛውም ከጃንዋሪ በኋላ ያለው ተቆጥሮለት ማለት ይቻላል አይደል? ከሁለቱ ውጪ እንዳለ ከጃንዋሪ በኋላ ነው ያስቆጠረው። ከበርንሌ ጋር የነበረውን ጨዋታ፣ ከብራይተን ጋር የነበረውን ጨዋታ፣ በካሪክ ስር ደግሞ የነበሩት የተቀሩት ጨዋታዎች ማለት ነው። ስለዚህ እንደዚህ አይነት ተስፋን ያሳየ ተጫዋች እንደ ኦሲሜን አይነት ተጫዋችን አምጥተህ ያለውን ፖቴንሻል ሊያድግ የሚችልበትን እድል ብሎክ ማድረጉ አይከብድም ወይ? ለዩናይትድስ ትልቅ ሪስክ አይሆንበትም ወይ? ኦልሬዲ ልጁ ዴቨሎፕ እያደረገ ነው። ፕሪሚየር ሊጉን 1 ዓመት ለምዶታል አይደለ? ስለዚህ ቀጣይ ዓመት በሚጀምርበት ሰዓት ላይ ይሄ ልጅ እንደ አዲስ ተጫዋች ሆኖ አይደለም የሚመጣው። 1 ዓመት ፕሪሚየር ሊግ እንደቆየ የፕሪሚየር ሊጉን ፍጥነት፣ የፕሪሚየር ሊጉን ጉልበት፣ የፕሪሚየር ሊጉን ሁኔታ፣ ፕሪሚየር ሊጉ ምን ይጠይቃል የሚለውን ነገር በደንብ አድርጎ ማወቅ የሚችል ተጫዋች። ስለዚህ ይሄ ልምድ ዩናይትድ አሳልፎ የሚሰጥ ከሆነ በትልቁ ችግር ውስጥ ሊገባ የሚችልበት እድል አለ። እንደዚሁም ደግሞ የልጁንም እድገት ደግሞ ይገድብበታል። ከዛ ውጭ ግን ዩናይትድ 9 ቁጥር ቦታ ላይ ተጫዋች ቢያመጣ 9 ቁጥር ተጫዋች ቢኖረው እንዲሁም ጥሩ ነው የሚሆነው። እንደ ባካፕም ይሆንለታል። ካለው አጥቂም ጋር ደግሞ በደንብ አድርጎ ኮምባይን አድርጎ በሚገርም ኮምቢኔሽን እንዲጫወትም የማድረግ አቅም አለው። ስለዚህ ዝውውሩ የመሆኑ እድል ሎኖ ብዬ ነው የማስበው እኔ። አሁን ትልልቅ የሚባሉት ሚዲያዎች ስለዘገቡት ነው እንጂ ይሄ ነገር የመሆን ጉዳይ ምን ያህል ፐርሰንቱ እውን ይሆናል፣ ምን ያህል ፐርሰንቱ ይሳካል የሚለው ነገር በጣም ትንሽ ነው። እንዳልኳችሁ የኮንትራቱ ጉዳይ ትልቅ አለ። ያን የሚያክል ገንዘብ ዩናይትድ መክፈል አይፈልግም። እድሜውም ደግሞ ከቤንጃሚን ሼሽኮ ጋር በጣም በብዙ የሚደረቅ አይደለም። የሆነ ተጫዋች ጌም ታይም የግድ ያስፈልገኛል ብሎ የማያስበው ጀስት 30 ዓመት ካለፈው በኋላ ፐርፎርማንሱም ደግሞ እየወረደ በሚመጣበት ሰዓት ላይ ነው እንጂ ኦልሬዲ ራሱን ስታብሊሽ ያደረገ ራሱን ያሳየ በአውሮፓ ውስጥ አሉ ከተባሉ ምርጥ 9 ቁጥሮች መካከል መሆኑን ያረጋገጠ ተጫዋች መጥቶ ቤንች ለመሆን ወደ ማንቸስተር ዩናይትድ ቤት አይመጣም። ስለዚህ የሼሽኮንም እድገት ያስተጓጉልበታል። ከገንዘብ አንጻር ደግሞ ዩናይትድ ያንን ሳላሪ ማች ማድረግ አይችሉም። ሳላሪውን እንኳን ማች ላርግ ቢሉ ኦሲሜን የሚጠይቀው የደሞዝ ፔመንት አብዛኞቹ ቡድኖች ኦቨር ነው ብሎ የሚያስቡት ይከብዳል ብሎ የሚያስቡትና እስካሁን ድረስ
በኦሲሜን ሌቭል ያለ ተጫዋች ያኔ መሰለ ታለንት ያኔ መሰለ ችሎታ ያኔ መሰለ ፍጥነት አሁንም ጋላታሳራይ ገና በ27 ዓመቱ እንዲጫወት ያደረገው እነዚህ የባህሪ ጉዳዮቹ ናቸው። ስለዚህ ይሄ ነገር ላይ ዩናይትድ በደንብ አድርጎ በጥንቃቄ ነው ማየት መቻል ያለበት። ከዛ ውጪ ደግሞ የብራያን ምቤሞ ጊዜያዊ መፍትሄነት ደግሞ ኦልሞስት ሁሉንም የሚያስማማ ነገር ይሆናል ብዬ አስባለሁ። ምክንያቱም እዛ ቦታ ላይ ጊዜያዊ መፍትሄ እስከተፈለገ ድረስ ጊዜያዊ የሆነ ተጫዋች ነው መምጣት ያለበት። ማለት ልክ ሼሽኮ ወደ ልምምድ ሲመለስና ወደ ቋሚ 11 ውስጥ መግባት ሲፈልግ ወዲያው ወደ ነበረበት ቦታ የሚመለስ ግን እንደ ኦሲሜን አይነት ተጫዋች ግን የሚመጣ ከሆነ ግን ኦልሬዲ ስታብሊሽ ያደርጋል ራሱን 9 ቁጥር ቦታ ላይ አንዴ ሄዶ ከተሳካለት ቤንጃሚን ሼሽኮ የሚመጣበት አጋጣሚ አይኖርም። ለምን? ዋናው ቦታው ነው። አሁን ብራያን ምቤሞ 9 ቁጥር ቦታ ላይ ባይጫወት ቤንች አይደለም የሚደረገው፣ ቦታ ይቀየራል። ወደ ክንፍ ቦታ ወጣ እያለ ይጫወታል። 10 ቁጥር ቦታ ላይም ሲጫወት ከዚህ በፊት ተመልክተነው ነበርና ወደዛ ቦታ ወጣ ብሎ ሊጫወት የሚችልበት እድል አለ። ከዛ ውጪ ግን ቤንች አይደረግም። ኦሲሜን ግን እዛ ቦታ ላይ ካልተሰለፈ 9 ቁጥር ቦታ ላይ ካልተሰለፈ ቀጥታ ወደ ቤንች ነው የሚወርደውና ያንን ደግሞ አፎርድ አያደርግም። ያን ነገር ደግሞ አይፈልገውም። ትልቅ ደሞዝ እየተከፈለው በትልቅ ገንዘብ ደግሞ ተዘዋውሮ ቤንች ማድረግም ለማንቸስተር ዩናይትድ ዋይዝ ነው ተብሎ አይታሰብምና በእነዚህ ሁኔታዎች ይሄ ዝውውር ይሳካል የሚለው ነገር በተወሰነ መንገድ ለሆኖ ብዬ አስባለሁ። የናንተ ሐሳብ ግን ምንድን ነው? ጄሚ ካራገር ስለ ካሪክ ያወራው ነገር ምን ያህሉ አሳምኗቸዋል የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን። እንደዚሁም ደግሞ ኦፕታ 85 ሚሊዮን ፓውንዱ እንዳይከስር ያስጠነቀቀበትንስ ጉዳይ እንዴት ተመለከታችሁት የሚለውን ነገር ስለ ብራያን ምቤሞና ስለ ቪክቶር ኦሲሜንስ ደግሞ ያላችሁ ሐሳብ ምንድነው የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን ለማስተዋወስ ፈልጋለሁ። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።